በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ግንቦት 8 ቀን የሚከበሩ የቅዱሳን በዓላት። ዕርገተ እግዚእ። ቅድስት ቤተ ክርስቲያን በዓለ ዕርገትን 2 ጊዜ ታከብራለች። አንዱ ጥንተ በዓል፣ ሁለተኛው ደግሞ የቀምር በዓል ይሰኛል። ጥንተ በዓል ማለት ጌታችን በትክክል ያረገበትን ቀን ያመለክታል። የክብር ባለቤት መድኃኔ ዓለም ኢየሱስ ክርስቶስ በኪነ ጥበቡ ወይም በሕማሙ በሞቱ ዓለምን አድኖ 40 ቀን ለሐዋርያቱ መጽሐፈ ኪዳንን ትምህርተ ኅቡዓትን አስተምሯቸዋል። በ40ኛው ቀን 120ውን ቤተሰብ ይዟቸው ወደ ቢታንያ ወጣ። በዚያም እስከ ሊቀ ጵጵስና ድረስ ሾሟቸው። ከኢየሩሳሌም እንዳይወጡም አዟቸው የመንፈስ ቅዱስን ተስፋ ጠብቁ ብሏቸዋል። እየባረካቸው በተዋህደው ሥጋ ወደ ሰማያዊ ዙፋን አድርጓል። ሰማያት፣ ምድር፣ ደመናት፣ ነፋሳት፣ መባርቅትና መላእክት ፍጥረት በሙሉ አመስግኗል። አይሁድ መናፍቃን ዕርገቱን ምትሃት ነው እንዳይሉ ጌታችን ትንሣኤውን አማናዊ እንደሆነ ለማስረዳት በ40ኛው ቀን አረገ። አንድም ራስ ባለበት ሌሎች የሰውነት ክፍሎች ሊኖሩ ይገባልና ጌታችን ዕርገቱን በገሃድ አደረገው። አርገ እግዚእ ከመ ያለቡ ዕርገተ ጻድቃን ንጹሐን እንዲል። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርም ዘምሩ ለአምላክነ ዘምሩ። መዝሙር 46 ቁጥር 6። ታላቁ አባ ዳንኤል። ይህ ቅዱስ አባት ስም አጠራሩ ክቡር ነው። በሁሉ ነገሩ የተቀደሰ የገዳማውያን መብራትም ነው። ከተረፈ ንጹሕ ሕይወቱ ጣዕመ መንግሥተ ሰማያትን አይቷልና። አባ ዳንኤል በትውልድ ግብፃዊ ሲሆን ዓለምን ንቆ ወይም መንኖ ገዳም የገባው ገና በወጣትነቱ ነው። ጊዜውም ዘመነ ጻድቃን በ5ኛው መቶ ክፍለ ዘመን ነበር። በገዳመ አስቄጥስና በደብረ ሲያት ይታወቃል። ታላቋ መካነ ቅዱሳን ገዳመ ሲያት ዛሬም ድረስ በስሙ የምትጠራ ሲሆን ለዚህ ምክንያት እጅግ ለብዙ ዘመናት በውስጧ ተጋድሎ ፍሬ ስላፈራባት ደቀ መዛሙርትን በቅድስና ስለወለደባት ስለዚህም ዛሬም ድረስ አባ ዳንኤል ዘደብረ ሲያት ተብሎ ሲጠራ ይኖራል። ሌላኛው ስሙ ደግሞ ዘገዳመ አስቄጥስ ይሰኛል። ገዳመ አስቄጥስ የታላቁ ቅዱስ መቃርስ ርስት ሲሆን በስፋትም ብዙ ቅዱሳንን በማፍራትም አንደኛ የሆነ ገዳም ነው። በዚህ ገዳም ላይ አበምኔት ሆኖ የሚሾሙ አበው ሁሌም የብቃት ማዕረግ ላይ የደረሱ ሲሆኑ ክብራቸው ከፓትርያርኩ በላይ ነው። አባ ዳንኤልም ከብዙ የቅድስና ዓመታት በኋላ በአስቄጥስ ገዳም አበምኔት ሆኖ ተሹሞ እልፍ አላፍ መነኮሳትን በጽድቅ መንገድ መርቷል። ቅዱሱ ከትጋቱ የተነሳ ለምግብና ለእንቅልፍ ጊዜ አልነበረውም። ቀን ቀን መነኮሳቱን ሲናዘዝ፣ ድውያንን ሲፈውስ፣ ሥርዓተ ገዳምን ሲቆጣጠር ይውላል። ልክ ሲመሽ ጭው ወዳለውና ስውራን ወደሚገኙበት በረሃ ይወጣል። በዚያም ሙሉውን ሌሊት የተሰወሩ አባቶችን ሲፈልግ ያድር ነበር። በዚህም ምክንያት የብዙ ስውራንን ገድል የጻፈ ሲሆን ባረፉ ጊዜም ገንዞ በመቅበር በረከታቸውን ተሳትፏል። ታላቅ ሙያንም ፈጽሟል። እርሱ ገንዞ ቀብሮ ዜናቸውን ከጻፈላቸው ስውራን ቅዱሳንም እንደ አብነት እስራኤላዊቷን ቅድስት ዓመተ ክርስቶስን ለ38 ዓመት ራቁቷን በስውር የኖረችና ቅድስት በጥሪቃ ንግሥትን መንግሥቷን ትታ በስውር የኖረች ናት መጥቀስ እንችላለን። ከዚህ ባለፈ አባ ዳንኤል በሰው ዘንድ የተናቁትንም ማክበርን ያውቅበታል። ለምሳሌ በሴቶች ገዳም እብድ ናት ተብላ በበር የተጣለችውን ቅድስት አናሲማን በእስክንድሪያ ከተማ ሊቀ ጳጳሳቱ ሳይቀር እብድ ነው ብለው የናቁትን ቅዱስ ምርካን እብድ ሳይሆኑ ራሳቸውን የሰወሩ ቅዱሳን መሆናቸውን ገልጧል። አባ ዳንኤል ሐዋርያዊም ነበር። በጊዜው ጦማረ ሊዮን የሚባል የኑፋቄ ደብዳቤ ይላክ ነበርና ለዚህ ኤሌቅዶናዊ ኑፋቄ በትጋት ምላሽ ይሰጥ ነበር። አንድ ቀንም በንጉሥ ትእዛዝ ኑፋቄው በእርሱ ገዳም ሊነበብ ሲል ቅዱሱ ከወታደሩ ቀምቶ ስለቀደደው ለሞት እስኪደርስ ደብድበውታል። ጻድቁ አባ ዳንኤል አንዴ አውሎጊስ የሚባል ድሃ ድንጋይ ጠርቦ እንግዳ ሲቀበል ተመልክቶ ጌታ ሆይ ይህንን ደግ ሰው ለምን ድሃ አደረግከው ሲል በፈጣሪ ሥራ ገባ። ጌታም እንደወትሮው በገሃድ ተገልጦ በነፍስህ ትዋሰዋለህ አለው። አዎ ጌታዬ ስላለው ጌታችን ለአውሎጊስ ሀብትን ሰጠው። ግን ወዲያው የጦር አለቃና ጨካኝ ሰው ሆነ። ጻድቁ ወሬውን ሰምቶ ሊጠይቅ ቢሄድ የአውሎጊስ ወታደሮች ደበደቡት።
ጌታችንም አባ ዳንኤልን ወደ ፍርድ ዙፋን አቅርቦ ወዳጄን መልስልኝ አለው። እመብርሃን ግን ቀርባ የልጇን እግር ሳመች። ልጄ ሆይ ማር አለችው። ጌታም እሺ ብሎ ጻድቁን ወደ ባቱ አውሎጊስን ወደ ቀደመ ግብሩ መለሳቸው። የአባ ዳንኤል ድንቁ ብዙ ነው። ሌላው ቢቀር ሽፍታ አባ ዳንኤልን መስሎ ወደ ደናግል ገዳም ሊዘርፍ በማታለል ገባ። ደናግሎም ጻድቁ መስሏቸው እግሩን አጥበው አይነ ስውራን ቢከቧት አይኗ በርቷል። ሽፍታውም ደንግጦ ንስሐ ገብቷል። አባ ዳንኤል ግን ተጋድሎን ፈጽሞ በዚች ቀን አርፏል። በተረፈው ግን ከቅድስና ሕይወቱ ባሻገር አንደኛ በገዳመ አስቄጥስ ግብፅን አበምኔት ሆኖ ተሹሞ ባሳየው ትጋት፣ ሁለተኛ በሃይማኖት ጠበቃነቱ በደረሰበት ድብደባና ስደት፣ ሦስተኛ ብዙ የበረሃ ቅዱሳንን በየባታቸው እየዞረ በመቅበሩ፣ አራተኛ የብዙ ስውራንን ቅዱሳንን ዜና ሕይወት በመሰብሰቡ፣ አምስተኛ በየጊዜው በእግዚአብሔር ኃይል ይፈጽማቸው በነበሩ ታምራትና፣ ስድስተኛ ለድንግል እመቤታችን ማርያም በነበረው ልዩ ፍቅር ቅድስት ቤተ ክርስቲያን ታከብረዋለች። ቸር አምላክ ክርስቶስ ከዕርገቱና ከጻድቁ በረከት አይለየን። ግንቦት 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱሳን የጌታ ቤተሰብ 120 ቅዱስ አባ ዳንኤል ጻድቅ፣ ቅዱስ ዮሐንስ ሰማዕት፣ ቅዱስ መክሲሞስ መስተጋደል፣ አቡነ ዮሐኒ ዘደብረ ዳሞ፣ አቡነ ተክለ ሃይማኖትንና አቡነ ኢየሱስ ሞዓን ለምንኩስና ያበቁ። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት። ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል አርባቱ እንስሳ፣ አባ ብሶይ ቢሾይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን፣ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት፣ ቅዱስ አፍኒን ሊቀ መላእክት፣ ቅድስት በርባራ ወዮልያና። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የሉቃስ ወንጌል ምዕራፍ 24 ከቁጥር 50 እስከ 53። እስከ ቢታንያም አወጣቸው፣ እጆችንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት